እሱ የሚመለስበት ዘዴ አለ። የሚመለስበት ዘዴ ወይ ቶሎ ይመለስልኛል ወይ አይመለስልኝም። እሱ ለኔ ተይው። ጓደኞቼም ጋር መለያየት አሁን ካልሸከ የሚለም ጋር ለያይታ ምናምን። ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናል ቤተሰቦች ደህና ናችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ሰው ገና 1 ዓመት ሳይሞላው ትዳርን ሳያጣጥም የልጅን ወግ ማዕረግ እንኳን በአግባቡ አጣጥሞ ሳያይ በዚህ ልክ ወደ ስልቹነት ይሄዳል ብዬ እኔ አስቤም አልሜም አላቅም። ባላገባም ባልወልድም እንኳን ቢያንስ ከሌሎች ባለትዳሮች የማያቸው የህይወት ልምዶች ይኖራሉና እኔ አብርሃም በተለይ ከቡዜ ጋር ተገናኝቶ ሲነጋገሩ የነበረውን ነገር ከጓደኛዋም ጋር ጨምር ማለት ነው በጣም አስገርሞኛል። በጣም በትዳሩ በተጸጸተ ሁኔታ ነው ደስተኛ እንዳልሆነ ሲናገር የነበረው። እንዲያው በማግባቱ በጣም ይቆጨዋል። ታውቃላችሁ ቤተሰብ ቪዲዮውን የተከታተላችሁ በጣም ይገርመኝ። አብርሃም በዚህ ልክ እንጭጭ ነው እንዲያስተሳሰቡን ያልኩት። የእውነት እግዚአብሔር እኮ ሲፈቅድ ነው አይደል ልጅ በልጅነት የሚሰጠው፣ ትዳር በልጅነት የሚሰጠው። ይሄን ህይወት ፈልገው ደግሞ ያላገኙ ስንቶች እንዳሉ ቢያቅ ኖሮ ፈጣሪ ሆይ ስለተናገርኩት ነገር ይቅር በለኝ ብሎ ፈጣሪውን ይቅርታ ይጠይቅ ነበርና እኔ ገረመኝ ነገር አሁን ላይ ማለት ነው አዲስ አበባ መጥቶ በጣም ብዙ ሰው ሲተዋወቅ በጣም አዳዲስ የሆነ በቃ ለሱ የተመቸው የብደት ላይፍ ነው የምለው እኔ ሌላ ምንም አልለው። ይሄን ህይወት ማየት ስለጀመረ አዳዲስ ሴቶች ስለተዋወቀ እሱ ይሄ ላይፍ እንደ ፍሪደም ቆጥሮታል። ታውቃላችሁ እኔ በንግግሩ በጣም ብዙ ነገር ተረድቻለሁና ይሄ ላይፍ ደግሞ ማለት ነው ቀጥ አድርጎ እንዳያስኬደው ይሄ የውጭውን ላይፍ ሩታ መሰናክል እንደሆነችበት፣ ትዳሩ አግባብ እንዳልሆነ፣ መውለዱ ጭምርት አግባብ እንዳልሆነ ነው የተናገረበት። አፍ አውጥቶ መውለዴን አልፈለኩትም አልወደድኩትም አይበል እንጂ ማግባቱ በዚህ ሰዓት ትክክል እንዳልሆነ ሲናገር ነበር ቤተሰብና እኔ አብርሃም በዚህ ልክ እንጭጭ ይሆናል ብዬ አላሰብኩም። ትንሽም ቢሆን በእድሜ በሰል ያለ አስተዋይ የሆነ ሰው ነው ለሴቶች የሚገባው ለትዳር ብዬ ነው ማምነው። እኔ ለመሰላችሁ ችግሩ የሚመጣው ከዛ በኋላ ነው። እናንተ በጣም ትክክል ያልሆነ ነገር እነሱ ላይ ስታዩ እነሱ የሚያደርጉት ነገር ደግሞ ትክክል እንደሆነ ነፃነታቸውን እንዳጡ የሚያስቡ ወንዶች አሉ። እንደነዚህ አይነት ወንዶች ደግሞ ትዳር አጋር አድርጎ ወደ ህይወት ምዕራፍ ማስገባት ማለት በጣም ሮንግ ዌይ ነው። እንደ አብርሃም አይነቱን መጨረሻ ላይ እንደ አብርሃም አይነት አስተሳሰብ ያለውን ሰው ታፈራላችሁ ማለት ነው። ስለዚህ አብርሃም በማግባቱ ተጸጽቷል። ህይወቱ ሁሉ አሁን ላይ የሚኖረው ህይወት በጣም እንደተመቸው ጭምር ነው በቃ በውስጥ እያረገ ሲናገር የነበረው። ምክንያቱም እንደፈለገ ይገባል፣ ይወጣል፣ ይበላል፣ ይጠጣል፣ ገንዘብ አለ፣ በየሆቴሉ እንደፈለገ ይሄዳል። እንዳያችሁት እንደ ሄርሜላ አይነት ሴቶች ጋር ይገናኛል። ይሄ ህይወቱ ደግሞ ሚስቱ አትፈልገውም። ስለዚህ ይሄ መሰናክል ሆኖበታል። ሌላ እኮ ችግር የለም ቤተሰብ። አሁን እኮ ሩታ ተወቃሽ የሚያረጋት ጋሽዬ መጥቶ ሩታ የሚወቅስበት ወደ ትዳሯ እንድትመለስ ሳይሆን ቢያንስ እንኳን ልጁን እንዲያይ የሚገፋፉበት መንገድ ይሄ ሁሉ ነገር እኔ ለምን እዚህ ስቴፕ እንደደረሱ ሊገባኝ አልቻለም። ጋሽዬ እናከብራቸዋለን፣ እንወዳቸዋለን። ነገር ግን ምን አለ መሰላችሁ ቤተሰብ እሳቸው እንዳስታራቂ መሀል ቢገቡም አሁን ላይ ግን እኔ ያየሁት ነገር ነበረ በሩታና በጋሽዬ መካከል። ምንድነው እሱ ቢያንስ በቃ አብርሃም ልጁን እንዲያይ ነው የተፈለገው። ሌላው የአብርሃም ስራ የአብርሃም ጥፋት በሴቶች መከበብ ከነሱ ጋር እንደፈለገ መሆን እንዴት ነው የሚታየው? እንዴት ነው የሚታየው? ይሄ ነገር ሳይታረም ነው እንዴ ሩታ ጋር መጥቶ እትት ማለት አስፈላጊ ነው? ቤተሰብ ጓደኞቹ እየመጡ ይላሉ። በዚህ ላይ ደግሞ እኚህን አባት ከዛ ወደዚህ ማንገላታትስ አግባብ ነው? አግባብ ነው ትላላችሁ እንዴ? ችግር ያለው እዛ ማዶ ያን ችግር ፈቶ ነው እንጂ እዚህ ጋር ከጤነኛው ሰው ጋር መጥቶ ለማገናኘት ሰላም ለማውረድ የሚሞከረው እዛ ጋር አንዱ ማርፍ ማቋረጥ ችግር እያስከተለ ያ ችግሩ እዛ ተከድኖ እየበሰለ እዚህ ጋር መጥቶ ሰላማዊውን ሰው ምን አርግ ነው የሚባለው? እኔ አሁንም ድረስ ጥያቄ እየሆነብኝ ነው። የሩታም ቤተሰብ ይምጣ የአብርሽን ጓደኞች ይምጡ ሩታ ላይ የሚናገሩት ነገር ጠቅላላ በቃ እሷ ጋር ችግር እንዳለና ያንን ችግር እሷ እንድትቀበለው አይነት ነገር እንዴ ምን ሆናችኋል? ልጁ እኮ ያደረገ ያለው ነገር እኮ ግልጽ አይደል እንዴ? በትዳር ላይ ሴት እንዴት ነው እንፍቀድ አዲስ ባህል ሆኖ እንዲፈቀድ ነው የፈለጋችሁት? አልገባንም። በተለይ ጓደኞቹ ማለት ነው። ሩታንም ምከሯት ሲል ነበር ለጋሽዬ። ምን ባጠፋች ነው እሷ የምትመከረው? እሷ ተው አርፈ ቁጭ በል ባለችው፣ ትዳርና ክብር ሴት ማለትን አቁም ባለችው ሩታ ላይ ከምትፈልጉ ሰዎች ማለት ነው ግርም ትሉኛላችሁ።
ይህን ያህል አብርሃምን ትፈሩታላችሁ ማለት ነው ወይስ ደግሞ እናንተ የምታገኙት ጥቅማ ጥቅሞች ወይ አንዳንድ ነገሮች ይቋረጥብናል ከአብርሃም ጋር ጸብ ይፈጠራል ብላችሁ ስለምትፈሩ ይሆን? ጥቂቶች ናቸው እኮ የአብርሃምን ትክክል ያልሆነ ስራ እያወገዙ ያሉት እንጂ እዛ ከቦት ያሉ ጠቅራራ አንድ አይነት ከሱ ጋር አንድ አይነት ስብዕና ነው ያላቸው። የነሱ ትዳር መፍረስ ምክንያት የሱ መባለግ እንደሆነ በግልጽ የሚናገረው አንድ ሰው የለም። ጋሽዬንም እንደሰማችኋቸው አሁን ለጊዜው እሱ ልጁን እንዲያይ ብቻ ነው የፈለጉት፣ እኔ እንደተረዳሁት ማለት ነው። ሌላውን ደግሞ በሂደት ሊያስተካክሉ ነው ያሰቡት ይሆናል። ልጁን ይህ እሱ አልከለከለችም። ሲጀመር እሷን ብላለች። ከለከለች እንዴ? ሩታ ከልክላለች? አቲ ብላለች? አላለችም። ያኔም በራሱ ጥፋት ነው እንዳደርስ እዛ ያለችው ልጁን አንስቶ ሊያፈርጥባት ሲል ነው። ስለዚህ አሁን ላይ ደግሞ እኔ እንደው ሁላችሁም እኔ ጋሽዬንም ከምታለፉ እውነት ነው ብላለች እሷን በዚህ ሳሳቸው ማልፋት ለምን አስፈልገ? የዩቲዩብ ቪዲዮዎችንም ደግሞ እንደ ድሮ የተከታተልኩ አይደለም ካሉ እሳቸው ብዙ ያመለጣቸው ነገር አለ ማለት ነው። ጋሽዬ እየሰራ ያለው ነገር ጋሽ አብርሃም ማለት ነው። ስለዚህ እሳቸው መልካም ነገር አስበው ነው በእርግጥ አመጣጣቸው። ነገር ግን እቺ ልጅ ማለት ነው እየተደረሰባት ያለው ነገር በደል ነው። በትዳሯ ላይ በደል የደረሰባት ነው በትዳሯ ላይ። ይሄ ደግሞ የሚያስኬድ ህይወት ስላልሆነ እሷ ተስፋ ቆርጣለች። አንድም ሰው እኮ አብርሃም የሚያርም ሰው አላየንም፣ አብርሃም የሚወቅስ አላየንም። እንዲያውም ቡዜም ትላንትና በተለቀቀው ቪዲዮ ላይ ስትናገረው ነበር ብዙ ነገር። ግን እንዳያችሁት ነው በቃ እሱ በማግባቱ በጣም የተጸጸተ ሰው እንደሆነ ነው ሲያወራ የነበረው። አሁን ላይ ያለው ላይፍ ተመችቶታል። ቤተሰብ ብታምኑም ባታምኑም ደጅ የሚበላው ምግብ ተመችቶታል። እንደፈለገ ማንንም ሴት እየቀጠረ የሚያገኘው ተመችቶታል። እንደፈለገ የሚይዘለው በፈለገው ሰዓት ወደ ቤት የሚገባው ሰዓት ተመችቶታል። እንዲህ አይነት ወንድ ነው ሩታ ያገባችሁ። ቤተሰብ ጉድ ሆነናል እኮ እንደ ሀገር ነው ጉድ የሆን ነው እኛ። እንዲህ አይነት ባል ይሆነኛል ባል አርጋ ባል ይሆነኛል ብላ የገባች ሴት አታሳዝንም? ታዲያ ሩታ አታሳዝንም? የእውነቴን ነው ጉድ ሆነናል ብንል እውነት ነው ያስኬዳል። እንዴ ይሄ ህይወት በቃ ለሱ ማለት ነው እንደ በደል አይቶታል፣ እንደ መገፋት። እንዴ ከሄርሜላ ልታራርቀኝ አለ ደግሞ ከጓደኞቼ ልታራርቀኝ። አንተ በትዳርክ ላይ ሌሎች ሴቶች እያመጣክ አሜን ብላ እንድትቀበል ነበር እንዴ ፈለከው? በጣም እኮ አስገራሚ ነው። በምን አይነት አስተዳደግ ውስጥ አልፎ ይሄ ልጅ እንዲህ አይነት ስብዕና እንደኖረው እኔ አንዳንዴ ግራ ይገባኛል። እንዴት አድርገህ ብታስብ፣ እንዴት እድሜ ዘመንን እንዴት አድርገህ ጅል እንኳን እኮ እንዳንተ አያስብም። የሚያደርገው ድርጊት እንደ መልካም አድርጎ የሚያስብ ሰው ነው። ትክክል ነኝ ብሎ የሚያስብ ሰው ነው። የሚመጡት የሚሄዱት ሴቶችም ወንዶችም በቃ በሱ ህይወት ውስጥ መኖር አለባቸው ብሎ የሚያስብ ነው። ባለትዳር ስትሆን ደግሞ ሰውየው እነዚህ ነገሮች እንደማያስፈልጉ ማወቅ ነበረብህ። ስለዚህ አሁን ላይ እነዚህን ሰዎች ከምታጣ ትዳርህን ብታጣ መርጠካል ማለት ነው። ለዚህ ነው ከዛችም ሴት ጋር መለያየት ያልፈለግከው። ደግሞ ምን አለ መሰላችሁ እሷ ወደ ቤት ብትገባ አለ እነዚህ ነገሮች ሁሉ ማስቀረት ትችላለች። አንተ ወደ ፈቅደህ ከሴት ጋር እንደዛ እየሆንክ ያለከውን ላይፍ እሷ እንዴት አድርጋ ነው የምታስቀርልህ? ሲጀመርስ አንተ ለምንድን ነው ይሄ ህይወት ለኔ ትዳር አይመችም ብለህ መወሰን ያቃተክ? እማይባል እኮ ነው የሚለው በነገራችን ላይ ቤተሰብ። እኔ በጣም የታዘብኩት ቡዜ ላይ ሲናገር የነበረውን ልጅ እውነት ነው የምላችሁ ቤተሰብ ማለት ነው እግዚአብሔርን ከ12 ዓመት ልጅ ከ13 ዓመት ልጅ አይጠበቅም ማለት ገና አልበሰሉም እነዚህ ልጆች፣ እውቀት የላቸውም። ስለ ህይወት ብላችሁ የምታስቧቸው ልጆች እንደዛ ይናገሩ። በጣም ያሳፍራል፣ በጣም ያሳዝናል። እግዚአብሔርን ሩታ ወይኔ በጣም እንጃ ተሸውዳለች። አይ ዶንት ኖ እንዴት አድርጋ እንደተሸወደች ባላቅም በቃ ሴቶች በዚህ አጋጣሚ እኔ እውነቴን ነው የምላችሁ ማለት የትዳር ህይወት ስለ ቀጣይ ህይወታችሁ የምታስቡ ሰዎች የምታገቡት ሰው ባል መሆን የሚችል መሆን አለበት። በጣም ብዙ ሰው ተሸውዷል በዚህ ነገር። ለመሰላችሁ ብቻ ስለመዋደድ ብቻ አስባችሁ አይደለም ትዳር ውስጥ መግባት ያለባችሁ። ያ ሰው ያንን ትዳር ያስኬዳሉ፣ ህይወት አድርጎ ያስቀጥላሉ፣ ባል መሆን ቤቱን ማስተዳደር ይችላሉ፣ ጋር የምኖረው ደስተኛ ህይወትን እኖራለሁ ወይ ብላችሁ ነው ማሰብ ያለባችሁ። በስም ባል ውኡታ አንድ ሰሞን ፍቅር ስለነበረ አለኩ በፊት ላይ የነበረ ላይፍ ጥሩ ስለነበረ ነው። አሁን ላይ ግን ጥሩ አይደለም። አሁን ላይ ልጅ መጣ፣ አርፈ ተቀመጥ ማለት መጣ። እሱ የሚፈልገው ዝላይና ጭፈራ አልመቻል። በንግግሩ ምን ያክል የሞኝነት ህይወትን እንደሚፈልግ ነው የተረዳሁት። ማለት ብልጥ ቢሆን ትዳሩን ያስበልጥ ነበረ። ምንድነው የሚያተርፈው? አንድ ትላንትና ከመንገድ ላይ የመጣችን ሴት ጋር አብዶ በሚዲያ ላይ አብሮ እንደዚህ ያበዱ መምጣት ምንድነው ለሱ የሚያሰጠው ትርፍ ዋጋ ምንድነው? ምንድነው ስለሱ እንደው ያስቀጥለዋል ህይወቱን?
ጊዜያዊ ጭፈራ ቀጣይ ህይወትን ያስቀጥላል። ጋሽዬ ነገሮችን ፊክስ አደርጋለሁ ብለዋል። ፊክስ ማድረጉ መጀመሪያ ነበር መሆን ያለበት ነው እኔ የምለው። ሰውየው እዛ እንዲህ አይነት የወረደ አስተሳሰብ ይዞ እንዴት ነው ከሩታ ጋር መልሶ አሁን በአንድ ቤት የሚኖረው? አስቡ። አስተሳሰቡ ብቻ ያስፈራል። እየሰማችሁት ነው አይደለ? ተጸጽቷል፣ በማግባቱ በመውለዱ ተጸጽቷል። ያኔ እኮ እሷ ጉዝ መሆኗን ስትናገር ቤተሰብ በጣም ደንግጦ በጣም ተናዶ ነበር። የመጀመሪያ ቪዲዮ ላይ ካስታወሳችሁ፣ ሁለተኛው ላይ ነው ትንሽ ለማመን የሞከረው እንጂ ደስተኛ አልነበረም። ይሄ ህይወትን ምኖር አልመሰለኝም ነበር እያለ አሁን የተጸጸተ ነው። በቃ ትዳርን እንደ እስር ቤት ያየ ሰው ነው። እንዲህ አይነት ሰዎችን ደግሞ ትዳር በማይደርስበት ቦታ ይቀመጡ ተብለው ነው መቀመጥ ያለባቸው። እነዚህ ምንም መሆን አይችሉም ለትዳር ምንም። ሜቢ እሱ ዛሬ ላይ ያለው አቋም ነገ ይቀየራል። እድሜ በጨመረ ቁጥር በበሰለ ቁጥር ያየዋል ያኔ ምን ያክል እንደሚጸጸት። በቃ ማለት እንዴ ህይወት ተሰጥቶ የነበረ አንድ ወቅት ላይ ለዛውም ፈጣሪ ሰጠ ህይወት። ልጅም ከፈጣሪ ነው። ቤተሰብ ግን ያንን መያዝ እንዳቃተው እንዳመለጠው ሲረዳ ጅብ ከሄደ ውሻ ጮኸ የሚባለው ተረት ያኔ ይመጣል። ቤተሰብ በሩታ ሁኔታ በጋሽዬ በነበረው ቪዲዮ ላይ ምን የተሰማችሁ ነገር አለ? አብርሃም ጋር ያለው ችግርን መጀመሪያ እዛው እሱን ማስተካከል ነው የሚቀድመው ወይስ መጀመሪያ ወደ ሩታ መጥቶ ሩታ ማናገር? ምን ትሉታላችሁ? በዛ ላይ አራስ ቤት ነበረች፣ ከአራስ ቤት ወጥታ አታሳዝንም? ግን መታረሱን ላኩ አልቻለች። ሚኒ ምስኪን ማለት ነው። እንደገና ደግሞ በጉዜ ቤት የተናገረው ነገሮች እንዴት ታዩታላችሁ እናንተ? በትዳር ላይ ያለው አቋም አሁን ላይ መሆን የሚፈልገው ህይወት አሁን ያለው ህይወት እንደተመቸው አይነት ነው ሲያወራ የነበረውና በዚህ አጋጣሚ ለራስ ብለስማ ለኔ ብለው ምን ሲባል ለራስ ብለስማ የሚባል ተረት አለ። በብዛት ስደት ላይ ያላችሁ እህቶች ይህ ነገር ለወደፊት ህይወታችሁ ማስተዋልን የተሞላበት ሊሆን ይገባል። ለራሳችሁ ብላችሁ ስሙ። አንዳንድ ነገር ስታዩ ለኔ ቢሆን ብላችሁ እያያችሁ በዚህ አጋጣሚ የትዳር ምርጫችሁን ፍንዳታ ወንድ አታድርጉ። ይሄ እኔ የታዊ ምክሬ ነው። ምክንያቱም ማለት ነው ያከስሯችኋል። ምንም አይነት የሚፈልጉት ህይወት ዝም ብሎ ፍሪደም ስለሆነ ለትዳር ሆኖ በስነ ስርዓት ትዳርን መርቶ መኖር የሚችሉ አይሆኑም። እነሱ ያቆስሏችኋል፣ እድሜያችሁን ጊዜያችሁን ይበሉባችኋል። ግን ትዳር አይሆናችሁም። እነዚህን በጊዜ መሸሽ ነው የነቃ ማለት ነው። የዘገየም ቢሆን ይሽሽ ነው የምለው እኔ። ለማንኛውም ቤተሰብዬ እኔ በተረዳሁት ልክ ሀሳቤን ሰጥቻለሁ። ሀሳባችሁን በጨዋነት በኮሜንት አስቀምጡልኝ። ክብረት ይስጥልኝ። ቸር ቆዩልኝ።